ሰላም የእግዚአብሔርን ድምፅ ስለመስማት ራእይንም ስለማየት አንዳንድ ሰው ይጠይቀኛል። እንዴት ነው? ክብር ለእግዚአብሔር ይሁን። በጎ ስጦታ ፍጹም በረከት ሁሉ ከላይ ናቸው። ከእግዚአብሔር የሚሰጥ ጸጋ ምሕረት ነው። በዚህ ሁሉ ግን ጌታ ኢየሱስ ምን አለ? በጎቼ ድምፄን ይሰማሉ አለ። ድምፄን ይሰማሉ። ያ ማለት ከመንጋው የራቀ በግና በጣም ቀርቦ ወደ እረኛው የቀረበ በግ የእረኛውን ድምፅ የመስማት ደረጃቸው ይለያያል። ስለዚህ መጀመሪያ የእግዚአብሔርን ድምፅ ወይ ራእይን ለማየት አንዱ ቁልፍ ነገር ህብረት ነው። ከእግዚአብሔር ጋር ህብረት፣ ከቃሉ ጋር ህብረት። ቃል ይነበባል፣ ይጠናል። ቻል አጀንዳ ያዙ። ይጠናል። ያጠናነውን ደግሞ እናሰላስለዋለን ከእኛ ጋር እንዲዋሃድ። ቃሉን በምናሰላስልበት ሰዓት፣ በምንጸልይበት ሰዓት፣ በህብረት ጊዜ ውስጥ የእግዚአብሔር ድምፅ ወደ እኛ ይመጣል። እኛ ውስጥ ስላለ እግዚአብሔር ማለት ነው። የአባቱን ድምፅ ሰምቶ የማያውቅ ልጅ የለም። ክብር ለኢየሱስ ይሁን። በጣም ስለምናወሳስበው ነው። የእግዚአብሔር ዓለም ግን የተወሳሰበ አይደለም። እግዚአብሔር የተወሳሰበ አይደለም። እግዚአብሔር በጣም የፍቅር አምላክ ነው። ጌታ በጣም ደግ ነው እና እኛ የእሱን ድምፅ መስማት ከምናፍቀው በላይ፣ እሱን ለማየት ከምናፍቀው በላይ እሱ የእኛን ድምፅ ለመስማት ይናፍቃል፣ አባት ስለሆነ እና የእግዚአብሔርን ድምፅ ወይ ደግሞ የእግዚአብሔርን ራእይ በህብረት ውስጥ ከእግዚአብሔር ጋር በምናሳልፈው ጊዜ ውስጥ ክልር እየሆነ እየጠራ ይሄዳል። ልክ የድሮ ሬዲዮዎች ነበሩ እንዲህ የሚዞር ቻናል የሚፈልግ እና ቻናሉ ላይ ስትጠጉ ድምፁ ጥርት ይላል፣ ስትርቁ ብዥ ይላል። ልክ እንደዛ ነው እና ብዙ አይነት ድምፆች አሉ። እያደግን ስንሄድ በመንፈስ እየለየን እንሄዳለን። የምንለይበትን መንገድ አሁን በማቀው ያህል ነግራቸዋለሁ። ብዙ አይነት ድምፆች አሉ። የእግዚአብሔር ድምፅ፣ የእግዚአብሔር ዓለም ድምፅ፣ የእግዚአብሔር ዓለም ራእይ አለ። ከዛ የነፍሳችን ድምፅ አለ፣ የእኛ ኤክስፒሪየንስ፣ የእኛ ልምድ፣ የእኛ የሆነ ሌላ የስጋ ድምፅ አለ። ስጋችን መሻቱን ይነግርሃል። ድምፅ አለው ስጋ። ይህን ዓለም ያንጸባርቅብሃል። ሌላ የሰው ዓለም ድምፅ አለ። በእኛ ውስጥ የገቡ የሰው ዓለም ድምፆች አሉ። ከዓለም የሰበሰባቸዋቸው ድምፆች ማለት ነው። የአካባቢ ድምፅ፣ የሁኔታ ድምፅ። ሌላኛው የጨለማው ዓለም ድምፅ ነው፣ የሴጣን ድምፅ ነው እና እነዚህን የምንለይበት አንድ ቁልፍ ነገር አሁን ሼር የማደርጋችሁ ሰይጣን ይሁን ዓለም ይሁን የማይሰጠው አንድ ነገር አለ። ጌታ የተናገረው እኔ ሰላሜን ሰጥቻችኋለሁ ወይ ትቼላችኋለሁ። እኔ የሰጠኋችሁ ሰላም፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት። ሌላኛው ገላትያ ምዕራፍ 5 ላይ የመንፈስ ፍሬ የሚል አለ። ፍቅር፣ ሰላም፣ ትዕግስት፣ ቸርነት፣ ራስን መግዛት፣ የዋህነት እያለ ይቀጥላል። 9 ናቸው። የምትሰሙት ድምፅና የምታዩት ራእይ በእነዚህ የተከበቡ ናቸው። ከእግዚአብሔር እንደሆነ የምታውቁት በሰላሙ፣ በፍቅሩ፣ በቸርነቱ በእንደዚህ የተከበበ ነው። የሚያውክህ ድምፅ፣ የሚረብሽህ ድምፅ ከእግዚአብሔር አይደለም። ቆሮንቶስ ላይ ሲናገር እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ጋድ ኢዝ ናት ዘ ኦተር ኦፍ ኮንፊውዥን ይላል። ኮንፊውዝ የሚያደርግ ድምፅ ከመጣ ከእግዚአብሔር አይደለም። ወይ ከስጋህ ነው፣ ወይ ከነፍስህ ነው፣ ወይ ከጨለማው ነው እና በጣም ህብረት ባደረግን ቁጥር እያደገ ይመጣል። ክብር ለኢየሱስ ይሁን እና የእግዚአብሔርን ድምፅ ለመስማት ሾርትካት አትፈልጉ። ኢምፓክቴሽን ጥሩ ነው። በኢምፓክቴሽን አምናለሁ። ጸጋን በመካፈል አምናለሁ። ጸጋን ከመካፈል በላይ ግን በህብረት ውስጥ የምታገኙት ኃይል በጣም ዘለቄታዊ ነው። ዳይሬክት ከቃሉና ከእግዚአብሔር ስር የምትካፈሉት ማለት ነው። ጌታ ኢየሱስ ኃይሉን ያብዛላችሁ፣ ጸጋውን ያብዛላችሁ። አባታችሁን ለመስማት ጌታን ለመስማት እግዚአብሔር አምላክ ቅርብ ነውና በኢየሱስ ስም ዓይናችሁን ይክፈት። ጂዘስ ኔም አሜን።